ወይዘሮ ዝናሽ በሚያሳዝን ሁኔታ ፋንቱን ከቤት ሻንጣዋን አስይዛ አባረረቻት። አቶ ለይኩን በሌሉበትና ናሆምንም መናገር የለብኝም ነገ እናቴ መሆኗን እያወቅሽ ነው ያባረርሻት ይለኛል በማለት ሚስጥሩን ለሌሎቹ ደብቃ ፋንቱን ግን ነይ እስኪ ባለፈው በተነጋገርነው ነገር ተቀይመሻል እንዴ በማለት ትጠይቃታለች። እሷም ምን አስቀየመኝ አለቻት። እንዴት ነሽ ደህና ነሽ ወይ ስትላት ወይዘሮ ዝናሽ እንዴት ነሽ እኔ የምልሽ ባለፈው በተናገርሽው ተቀየምሽኝ እንዴ ስትላት በየትኛው ነገር በማለት ተጠይቃታለች። እንዴ በቀደም ስለ ሰራተኛ የተናገርሽ ምንም ስቀየምሻለሁ አልተቀየምኩም። ካልተቀየምሽ ታዲያ ከክፍልሽ ቁጭ ብለሽ ማትወጪው ለምንድን ነው ስትላት ነገሮችን ለማብረድ ነው አለቻት። ልክ እኮ አንቺ ልክ ነሽ አለቻት። አሁን በግልጽ ከኔ ጋር እንድትነጋገር ይፈልጋሉ ስትላት ምንድን ነው መነጋገር የምንፈልገው አለቻት። ከኔ ጋር እኮ መነጋገር እንደማትፈልጊ አውቃለሁ። እኔ እኮ የሰው ክብር ሳልነካ ክብሬን ጠብቄ ብቀመጥ አይሻልም አለቻት። ጥሩ እንደዛ ካሰብሽማ ይኸውልሽ ናሆም በጣም የምሳሳለትና የምወደው ልጄ ነው በማለት ስትላት ምን እያልሽ ነው ወይዘሮ ዝናሽ አለቻት። እውነትስ ቢሆን ከወለደችው አምጣ ካረገዘችው ወይዘሮ ዝናሽ ራት ወዳድ መሆናቸው ለምንድን ነው እንዴ? እሷስ ብትሆን አምጣና አርግዛ ወዳ ሳይሆን ኑሮ አስገድዷት ከአባቱ በር ላይ ነው ጥላ ሄደችው ወይዘሮ ፋንቱ ማለት ነው። አሁን ግን ወይ ደግሞ ባለቤቴን ልትቀሚ ነው አለቻት። እኔ እንደምትወጂው ከዚህ ቤት ባለው ጊዜ አረጋግጫለሁ። ግን ምን ለማለት ፈልገሽ ነው ስትላት ለዚህ እኮ ማብራሪያ አስፈልገውም ይገባሻል አለቻት። ይቅርታ እትዬ ዝኑ እኔ አልገባኝም አለቻት። ሲመስለኝ ልጄን ከኔ መጠበቅ ለመቀማት ያሰፈሰፍሽ ጠላት ትመስያለሽ። ምን አይነት ጠላት ነው ያሰፈሰፈብሽ አለቻት። ፋንቱ ከዚህ ቤት እንድትወልቂ እፈልጋለሁ። ኤቢን ላዳንሽበት የፈለግሽውን ገንዘብ እሰጥሻለሁ። ከዚህ በላይ ልትቆይ አልፈልግም። ኧረ እባክሽ ወይዘሮ ዝናሽ ተረጋጊ አለች ወይዘሮ ፋንቱ። እኔ አልፈልግም እዚህ ቤት ባንቺ የተነሳ ቤተሰቤ እየተበጠበጠ እየተረበሸ ነው። ስለዚህ እኔ ምን አደረኳችሁ ከምናችሁ ደረስኩኝ በማለት ትናገራለች። ለይኩን አለቻት። ለይኩን እኔ ምንድነው እኔ ባለቤትሽን ከሆነ በፍጹም አልነካልሽም፣ ምንም አትስቢ፣ በፍጹም ባልሽን አልቀማልሽም ብትላት ስለዚህ ልጄን ልትቀሚ ነው የመጣሽው በማለት ትናገራታለች። ለምን አትናገሪም ፋንቱ ታውቀሻል የምትይውን ነገር ግን በጣም እኮ እየተቆጣሽ ነው ትላታለች። ከተነሳብኝ ደግሞ ዝናሽ ምን አይነት ሴት እንደሆነች ታውቂያለሽ በማለት ታፈጥባታለች። እኔ እሱን እንዴት ላቅ እችላለሁ በማለት ስትላት ጥሩ ከዚህ በኋላ ከኔ ጋር ለመጫወት እየሞከርሽን ይሄ ጨዋታሽ የሚያዋጣሽ ከሆነ እንተያያለን። እኔ ለጨዋታ ሳይሆን ለስራ ነው እዚህ ቤት የመጣሁት። ከአሰሪና ከሰራተኛ ተከባብረን እንድንኖር ነው የምፈልገው ስትላት ክብሩ መቅረጡብኝ በወጉ ምን ባለኝ ብላ ተረተችባት። እኔ ምስጋናም ክፍያም ሳልፈልግ እኮ ነው ኤቢን የታደግኩልሽ አለቻት። እና ለዚህ እኮ ታዲያ የፈለግሽውን ገንዘብ ዋጋ እንስጥሽ ብላ በተመን አስቀመጠች። ወይዘሮ ዝናሽ እስኪ ይህን ነገር ቆም ብለሽ አስቢው። አንቺ በእኔ ቦታ ብትሆኚ ጎርማኖን ትሰጫለሽ? በዚህ ጥያቄ አፌን የምታስይዥ መስሎሽ ነው አለቻት። ይከብዳል አይደለም አለቻት። አዎ ቀለል አድርጊውና አለች። አምራን ለቦርጋሮ ዋጋ ስትጠይቃችሁ ለምን አልገዛችኋትም አለቻት። እሷ እኮ ይህንን ያደረገችው ይህን ቤተሰብ ልትበቀል ነው። እኔ በገንዘብ ሰውን መስዋዕትነት አላረግም ወይንም ልጅሽን ልቀማሽ አልመጣሁም አለቻት። አንቺ ገለሽው እኮ ምን ድጋሚ ነው መግለጽ አለብኝ አለች። ስለዚህ ግምቴ ትክክል ነው ልጄን ልቀሚ ነው የመጣሽው አንቺ የናሆም እናት ፋንቱ ነሽ አለቻት። እሱን አንቻልሽ አለቻት። እንግዲህ በዚህ ሁኔታ እኔ ልጄን ሳይሆን ሽታውንና አይኑን እያየሁ መኖር ዝም ማለት ነው ፈልገው ብትልም ወይዘሮ ፋንቱ ወይዘሮ ዝናሽ ግን በፍጹም ከዚህ ቤት መውጣት አለብሽ ብላ ሻንጣውን አስይዛ እያለቀሰች አስወጣቻት። በአጋጣሚም ደግሞ ኑሃሚን የለችም ነበር። ገጠር አያቷ ጋር ለወደ ለቅሶ ሄዳ ስለነበር አቶ ለይኩንም በቤት በሌሉበት እንግዲህ ናሆምም እናቱ መሆኗን ባለማወቁ ወይዘሮ ዝናሽ እየተጎዳችብኝ ነው በማለት አስቦ እዛ ቤት እንድትወጣ ናሆምም ወሰነባት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ።
ኑሐሚን እንዲህ ቀጣይ ፓርት ይዘን መጥተናል ማለት ነው። በዚህ ፓርት እንግዲህ ወይዘሮ ዝናሽ ቤት ውስጥ አቶ ለይኩን አለመኖራቸውን ኑሐሚን አለመኖሯን አይታ እንግዲህ ውሳኔዋን ወስና ወይዘሮ ፋንቱን ከቤት እንድትወጣ ታደርጋታለች። በዚህን ጊዜም ናሆም እንግዲህ አሁን በዚህ ሰዓት የሚያውቀው ደረቅ ጡቷን አጥብታ ያሳደገችኝ ከወላጅ እናቴ እንክብካቤ ያለኝ ከዝናሽ ነው ብሎ ምንድነው ችግሩ ያለው በዚህ ቤት ውስጥ ሰው ያለ ምንም ችግር ዝም ሲል አናቅም አለ ዳግም። ምን ሆነሻል እማዬ እንዴ ምን ነው እዚህ ቤት ያለብንን ስጋት ታውቃላችሁ? ይገባኛል አለ ነው። ምንድነው አለ ዳግም። እኔ የማላውቀው ነገር ተከሰተ እንደ በዚህ ቤት ውስጥ የዚህ ቤት ጉዳይ እኮ ወቅታዊ ጉዳዩ ፋንቱ ናት አለቻቸው። ቆይ በትክክል አስረዱኝ አልገባኝም አለ ዳግም። ገንዘብ ጠየቀች ወይንስ ምን አረገች? አይ ገንዘብ መጠየቅ ጉዳዋ ነው። እሷ ስምት ስለፈለገች እዚህ ቤት መኖር አትችልም አለ ናሆሜ ሳይገባው። አሁንም ገንዘብ እንስጥሽ አልናት። ከዚህ በኋላ እዚህ ቤት የሚያጣብቃት ነገር ምንድን ነው በማለት ባላወቀው ነገር ይፈተፍትና ይፈርዳል። ቀላል እኮ ነው አለ ዳግም። እንዴ በቃ አንቺ ከጠላሻት እዚህ ቤት ማሰናበት ነው። ታዲያ ከዚህ የበለጠ ቀላል ዘዴ ምን አለ አለ። መቼም እኛ ለቀንላት ቤቱን አንወጣም አለ ዳግም። አሁን እዚህ ሳስወጣት ናሆም ነገ እናቱ መሆኗን ስትነግረው ሊጠላኝ የለ በማለት አሰበ። ታዲያ ሌላ መፍትሄ ምን አለ አለ ናሆሜ። እማዬ ምን እያሰብሽ ነው ሲላት ብንን አለች። ለምን ስራዋ ነገ ዙሮ በተዘረጋው እንደሚጠመጥማት ገመዱ ስላወቀ ወይዘሮ ዝናሽ እንዴ አሁን ያለሽ አማራጭ እዚህ ቤት ሰላም እንግዲህ ሰላም መሆን አለበት። ይህን ጉዳይ እኔና ለይኩን እንፈታዋለን፣ እናንተ ተውት ለኛ አለች። የዚህ ጊዜ ዳግም መጣሁ እስኪ ጠብቁኝ በማለት ወጣ ብሎ ወደ ፋንቱ ክፍል ይሄዳል። ፋንቱ ውጪ ስላለቻት የልጇን ፎቶ ይዛ በእንባ ውሃ እየታጠበች ተለቅሳለች። እንግዲህ ልጄ አልቻልኩም፣ ምን ላድርግህ? እንዴት ብዬ ልናገር? እኔም እንዴት ብለህ ትረዳኛለህ? አልቻልኩም ልጄ እያለች ትገኛለች። እባክህ ልጄ ሁሉም ሰው በእኔ ላይ ሊፈርድብኝ ይችላል። የነበርኩበት ሁኔታ ግን ማስረዳት አልቻልኩም። አንተም እኔን ልትረዳኝ አልቻልክም። ለምን እዛ ባዶ ቤትና በር ላይ ጥዬህ እንደርኩኝ ለምን እንደሆነ ብታቅልኝ ልጄ ደስ ይለኝ ነበር በማለት አልችልም በማለት እንግዲህ ፎቶውን ይዛ እየሳመች በእንባ ለቅሶ ስትታጠብ ድንገት በሩን ከፍታ ወይዘሮ ዝናሽ ገባችባት። በእጇ የናሆምን ፎቶግራፍ ይዛ ደረሰችባት። አየሽ እኔም እኮ ግምቴ ትክክል ነበር። ለዚህ ነው እንደዛ ነው ያልኩሽ። ስለዚህ አንድ ነገር አሁን ናሆምን እናቱ ነኝ ብለሽ ሳትናገሪ ውልቅ ብለሽ ውጭልኝ ነበር ያለቻት። እንግዲህ ከዛ በፊት ሰራተኛ መጣለች። ሰራተኛዋ በፊት ኑሐሚ ቤት ገጠር ስትሰራ የነበረው ሽቱ መጥታ እንግዲህ አቶ ተሰማ ይዘዋ ሲመጡ በይ መኝታ ቤቷን አሳያት በማለት ሲሉ እንዴ እሷን ልታባሯት ነው እንዴ? እሷን ይህንን ነገር እኮ አቶ ለይኩን ከሰሙ ይቆጣሉ ሲሉ አቶ ተሰማ አይደለ ምን ብሎ ነው የሚቆጣው? እሷን እኮ እንደ አንድ ቤተሰብ ነው የምናያት ብሎኛል እና በምትኩ እኔ እኮ ልታሳርፏት መስሎኝ ነበር ሰራተኛ አምጧ ያላችሁ በማለት ይናገራሉ። ከዛ ታንጉቴ ስላንቺ በጣም መልካምነትሽን ነግራኛለች ስትል ለወይዘሮ ፋንቱ ጋር ሲያወሩ ምን ላግዝሽ ሲባባሉ ድንገት ዘው ብላ ትገባለች ወይዘሮ ዝናሽ። የዚህ ጊዜ ደግሞ ፋንቱ ውልቅ ብላ ሄዳ ምን እያለችሽ ነው አለቻት። እሽቱ ይቅርታ አድርጊልኝ፣ እዚህ ቤት ተጠሪነትሽ ለእኔና ለእኔ ብቻ ነው አለቻት። እሺ ይቅርታ አለቻት። ትታገሽኛለሽ ሁሉንም ቤተሰብ እስከማውቀው ድረስ ግን ከሁሉም ጋር ወሬ ማውራት አያስፈልግም አለቻት። አዲሷን ሰራተኛ ገብቶኛል። አሁን ያወጣችው ሴት ምን አለችሽ ስትላት ስራውን ለመርሾ ላግዝሽ ወይ ያለችኝ አለቻት። አሁን ወደ ስራሽ ሂጂ አለች። እንዴ ጭራሽ ስሟን አጠራትም እንዴ? ለልጇን ለማትረፍ ጎማሮ የሰጠችላትን ሴት እንዴት ነው ይችን ሴት ብላ የምትናገረው? ጉድ እኮ ነው በላ እሷም ታዘበቻቸው። አሁን የመጣችው ሴት ትለኝ ጭራሽ በስሟም እንኳን ትጠራትም እንዴ በማለት ጉድ ሽቱ ገና ባንዴ ሰው ቤት ገብተሽ ጉድሽን አየሽ ወደ ስራሽ ዳይ እያለች ትላለች። እንግዲህ ወይዘሮ ፋንቱ እንደዚህ እያለች እንግዲህ አምራን ደግሞ ዳግምን ይዛው አድራለች በስካር።
እንግዲህ ያ ሳይገርማቸው እንዳላረግዝ የሚለው ጥርጣሬ አላት። ይህ ነገር እንዳልተከሰተ እናድርገው ብለው ሁለቱ ቢማከሩም ግን እርግዝና ከመጣ ከሁለት ወንድማማቾች አረገዘች መባሉ አይቀርም እያለች ነው እንግዲህ አልታወቀም። ዶክተሩም እንግዲህ ለአምራን እንግዲህ የሚስቱን እንዴት አሟሟት እየነገራት ነበረ። ሚስቴ በአንድ ወቅት ለሽርሽር ልጆቼ ጋራ እየሄድን ውሃ ጠማኝ። ምን የዛን ቀን ውሃው ባልጠማኝ ውሃ እጠጣለሁ ለገዝቼ ብዬ ወደ ጎን አድርጌ መኪናውን አቁሜ ውሃ ልገዛ ሂጄ ስመለስ ግን ትልቅ ሲኖትራክ መኪና ላያቸው ላይ ወጥቶ እነሱን ጨፍልቋቸው ሞተው አገኘኋቸው። ይህ መራር ሐዘን በፍጹም ብሎ ሲላት እሷም ይህን ስትሰማ በጣም አዘነች። እንግዲህ አሁን ናሆሜም ማነው ዳግምም ስራ ከኛ ቢሮ ተቀጥረሽ ስሪ እያላት ይገኛል አምራንን። ዶክተሩም ከኛ ቢሮ ተቀጥረሽ ስሪ ይሏታል። እንግዲህ ከማንኛውም መሆንም አቅቷት አስቤበት ብላለች። ለሁላቸውም አስባበት ወደ ማንኛው ታመራለች የሚለውን ብናይ ጥሩ ነው። እንግዲህ ታንጉቴ ወደ ገጠር ኑሐሚን ሂዳለች። እዛም ገጠር የመጡትም እነ ወንዳጠርም ወደ ገጠር ሂደዋል። ሌላ ነገር ደግሞ ይፈጠራል ብሎ ናሆም ፈርቷል ማለት ነው። ታንጉቴም እንግዲህ ይህንን ሰምታ ነግራቸዋለች። እንግዲህ ወታንጉቴቱ ሽቱም እንግዲህ ዘመዲቱ መታ ሰራተኝነት ገብታለች። የቀጣይ ምን ይመጣል የሚለውን እስከምንገናኝ ቻው ሰላም።